ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራዳ ኤፍኤም ላይ ትገኛላችሁ። ሌላኛውን ጉዳይ እንመልከት። የላማሲያን ጉዳይ እናንሳ። 2010 ላይ የዓለም ዋንጫ ስፔን የዓለም ዋንጫ ለማሸነፏ ትልቅ ምክንያት ነበር። በ2026ም ይሄንን ተመልክተናል። በርከት ያሉ የላማሲያ ተጫዋቾች አሉበት። እናንሳ ይሄን ጉዳይ። ልክ ነው ምሳ። የዓለም ዋንጫው ፍጻሜ ከመደረጉ በፊት የሁለቱ ቡድኖች ፖስተሮች የነበሩት ሊዮኔል ሜሲና ላሚን ያማል ናቸው። ብዙ ወሬም የነበረው ደግሞ ያ ፎቶግራፍ 2007 ላይ ሜሲ ባዝ ያደረገው ላሚን ያማል ያለው ፎቶግራፍ ምናምን ብዙ ስቶሪ ነበረው። ብቻ ግን ሁለቱም ተጫዋቾች ደግሞ የላማሲያ ተጫዋቾች ናቸው። በተለያየ ዘመን ውስጥ የነበሩ፣ አንደኛው የእግር ኳስ ህይወቱ የመጨረሻ ዓመታት ላይ ያለ፣ አንደኛው የእግር ኳስ ህይወቱ የመጀመሪያ ዓመታት ላይ ያለ፣ ሁለቱም ግን የላማሲያ ተወካዮች ሆኑ። አንደኛው የቀደመውን ወርቃማ ዘመን የሚወክል፣ ሌላኛው የወደፊቱን ውብ ዘመን ያመጣልናል። ፕሬዘንትም ነው ፊውቸርም ነው፣ ያሁንም ነው የወደፊቱም ላሚን ያማል እና የሁለቱ ታሪክ ብቻ ግን አልነበረም። የስፔን ብሔራዊ ቡድን ድል ልክ በ2010 የዓለም ዋንጫ የላማሲያ በጠቅላላ የባርሰሎና ተጽዕኖ እንደነበረበት የሳን ጁዋን ዴስፒ የትሬኒንግ ግራውንድ ላይ የወጡ በርካታ ተጫዋቾች እንደነበሩበት፣ የማሸነፊያውን ጎል ያስቆጠረው አንድሬስ ኢኒየስታ ነበር። የላማሲያ ውጤት ነው። እዚህኛው ጨዋታ ላይ የማሸነፊያውን ጎል ያስቆጠረው በአጋጣሚ ሆኖ የባርሰሎና ተጫዋች ነው፣ ፌረን ቶሬዝ፣ ግን የላማሲያ ተጫዋች አይደለም። ግን በጠቅላላው ግን በዚህኛው ቡድን ውስጥ ከፍተኛ የላማሲያ ተጽዕኖ ይታያል። አሁን በቀደም ጨዋታው ሲደረግ በኒው ጀርዚ የዚያ ቡድን የአሸናፊው ቡድን አባላት ተጋብዘው በስፔን እግር ኳስ ፌዴሬሽን ታድመው አይተናቸዋል። አንደኛው ቻቪ ኤርናንዴዝ ነው የነበረው። 2010 ላይ የቡድኑ ተጫዋች ነበር፣ ግን ሌሎችም በርካታ ተጫዋቾች የዚያ ስብስብ አባላት ነበሩ። አሁን በቀደም ደግሞ የመጀመሪያውን 11 ብቻ ብታይ እንግዲህ ቻቪ አንድ የሚያገናኘው ነገር አለ። በቀደሙን የፍጻሜ ጨዋታ የጀመሩት ሁለቱ ታዳጊዎች በዓለም ዋንጫ ታሪክ በእድሜ ሶስተኛው ትንሹ፣ በዓለም ዋንጫ የፍጻሜ ጨዋታ ታሪክ በእድሜ አራተኛው ትንሹ ሆነው በስፔን የመጀመሪያ አሰላለፍ ውስጥ ያየናቸው ላሚን ያማልና ፓው ኩባርሲን ከላማሲያ አሳድጎ በዋናው ቡድን ውስጥ ያጫወታቸው ቻቪ ኤርናንዴዝ የ2010 ቡድን እንዳልኩት በጣም ቁልፍ ተጫዋች ነው የነበረው እና የፍጻሜው ጨዋታ ላይ ላሚን ሶስተኛ ነበር፣ ኩባርሲ አራተኛ ነበር። በኋላ ኩባርሲ ደግሞ የውድድሩ ወጣት ምርጥ ተጫዋች ተብሎ ነው የተመረጠው። ላሚን ያማል የዛሬ 2 ዓመት የአውሮፓ ዋንጫ ወጣት ኮከብ ተጫዋች ተብሎ ነበር የተመረጠው እና በፍጻሜው ጨዋታ ላይ 9 ተጫዋቾች ነበሩ ከላማሲያ አካዳሚ የወጡ፣ 8ቱ የስፔን ናቸው። ያው አንደኛው ሜሲ ነው ከአርጀንቲና ብሔራዊ ቡድን በኩል እና ይሄ ማለት ከስፔን ብሔራዊ ቡድን ስብስብ ከ26ቱ ተጫዋቾች መካከል 8ቱን አዋጥቷል፣ ወይም 31% የሚሆኑ ተጫዋቾች ከላማሲያ የወጡ ናቸው ማለት ነው። ላሚን ያማል፣ ፓው ኩባርሲ፣ ጋቪ፣ ዳኒ ኦልሞ፣ ማርክ ኩኩሬያ ለሪያል ማድሪድ ነው የሚጫወተው አሁን ግን የላማሲያ ውጤት ነው። ኤሪክ ጋርሲያ፣ አሌሃንድሮ ግሪማልዶ ወደ አትሌቲኮ ማድሪድ ተዘዋውሯል እና ቪክቶር ሙኞዝ አሁን ወደ ሊቨርፑል ተዘዋውሯል። ሙኞዝ በኋላ ወደ ሪያል ማድሪድ ሄዷል፣ ግን መጀመሪያ የባርሰሎና አካዳሚ ውጤት ነው የነበረው። ከዛ በአርጀንቲና በኩል ምናልባት የላማሲያ ሻይኒንግ ኤግዛምፕል ሊባል የሚችለው ሊዮኔል ሜሲ ነበረ። በስፔን ብሔራዊ ቡድን በኩል የመጀመሪያ 11ዱን ብታይ 4ቱ የላማሲያ ምሩቆች የነበሩ ናቸው። 3ቱ አሁን ለባርሰሎና ይጫወታሉ፣ አንደኛው ለሪያል ማድሪድ ለመጫወት ፈርሟል፣ ኩኩሬያ። በአርጀንቲና ብሔራዊ ቡድን በኩል አንዱ ነው የነበረው እና በጠቅላላው በዓለም ዋንጫው ላይ ደግሞ ከስፔን ብሔራዊ ቡድንም ከአርጀንቲናም ከሜሲም ውጪ ደግሞ ብታይ በጠቅላላው 14 ተጫዋቾች ተጫውተዋል በውድድሩ ላይ በላማሲያ አካዳሚ ያደጉ ግን ለሌሎች ብሔራዊ ቡድኖች የሚጫወቱ ተጫዋቾች ማለት ነው እና ልክ ከ16 ዓመት በፊት እንደነበረው አይነት ተጽዕኖ ያለበት ነው። ምክንያቱም የቪሴንቴ ዴል ቦስኬ ቡድን የ2010ን የዓለም ዋንጫ ባሸነፈበት ጊዜ 9 ተጫዋቾች ከላማሲያ የወጡ ተጫዋቾች ነበሩ። ግብ ጠባቂው ቪክቶር ቫልዴዝ፣ ተከላካዩ ካርሎስ ፑዮል፣ ሌላኛው ተከላካይ ጄራርድ ፒኬ፣
አማካዮቹ ሴርጂዮ ቡስኬትስ፣ ቻቪ ኤርናንዴዝ፣ አንድሬስ ኢኒየስታ እና ሴስክ ፋብሬጋዝ። ሌላኛው ግብ ጠባቂ ፔፔ ሬና። ሁለቱ ግብ ጠባቂዎች ያው ግብ ጠባቂው መጀመሪያ የተሰለፈ የነበረው አይከር ካሲያስ ነው፣ ማድሪዳዊ ነው እሱ። ግን የእሱ ተጠባባቂ የነበሩት ሁለቱም ፔፔ ሬና እና ቪክቶር ቫልዴዝ ግን ሁለቱም የላማሲያ ውጤቶች ነበሩ እና ፔድሮ ሮድሪጌስ። እነዚህ ሁሉ የላማሲያ ውጤቶች ነው የነበሩት። ያኔ ደግሞ 23 ተጫዋቾች አይደል ሊመረጡ የነበሩ። ስለዚህ ከ23ቱ ተጫዋቾች መካከል 9ኙ የላማሲያ ውጤቶች ናቸው ማለት 39% የሚሆኑት ማለት። ስለዚህ በመጠኑ ባርሰሎናዊነት የነበረው ነው እና 6ቱ ደግሞ የፍጻሜ ጨዋታውን ጀምረዋል። ከስፔን ከሆላንድ ጋር ባደረገችው የጆሃንስበርግ ጨዋታ 6ቱ የመጀመሪያ አሰላለፍ ውስጥ ነበሩ እና ጓርዲዮላ ራሱ ስፔን ያኔ ባርሰሎና አሰልጣኝ ነበር። ስፔን የ2010ሩን የዓለም ዋንጫ ካሸነፈች በኋላ ይህንን ድል የባርሰሎና ድል ብቻ አድርጎ ማስቀመጥ በፍጹም ትክክል አይደለም። ምክንያቱም አንድ ቡድን የዓለም ዋንጫ ሲያሸንፍ የሀገሩ ድል ነው። ያው ብዙ ስፔናዊነት አይሰማኝም የሚል ሰው ቢሆንም ለስፔን ብሔራዊ ቡድን ረጅም ጊዜ ተጫውቷል፣ 10 ዓመት ቢያንስ። ግን የቡድኑ ስኬት በተመለከተ ግን ክሬዲት የሚገባው ለሁሉም ነው የሚል ለዚህ አስደናቂ ትውልድና ይህንን ትውልድ ላፈራው የአሰልጣኞች ቡድን ነው መሰጠት ያለበት የሚል አስተያየት ሰጥቷል። እና ምን አለ እንዲያውም የስታይሎች ቅይጥ እኮ ነው ከተለያዩ ምንጮች የተካተተ። ለምሳሌ ኪንታ ደል ቡይትሮ የሚባል የሪያል ማድሪድ ቡድን ነበር። ከዚህ በፊት ስለ ስፔን ስናወራ ተወያይተንበት እንደነበር አስታውሳለሁ። 80ዎቹ መጨረሻና 90ዎቹ መጀመሪያ አካባቢ ድረስ የነበረ እነ ኤሚሊዮ ቦትሬጌኞ፣ ሚሼል፣ ፈርናንዶ ኢየሮ አይነት በጣም ትልልቅ ተጫዋቾች የነበሩበት ቻምፒየንስ ሊግ ወይም ያኔ እንደሚባለው ዩሮፒያን ካፕን ባለማሸነፉ ምክንያት በእግር ኳስ ውስጥ ለምሳሌ ባርሴሎና ድሪም ቲም እንደሚታወሰው ብዙ አልታወሰም ይሆናል እንጂ ምክንያቱም ባርሴሎና ቻምፒየንስ ሊግ አሸንፏል፣ ያኛው ቻምፒየንስ ሊግ አላሸነፈም። የሪያል ማድሪድ የቻምፒየንስ ሊግ 32 ዋንጫ ያላነሳባቸው ዓመታት ነበሩ። ረጅም ነው ለሪያል ማድሪድ አይነት ታሪካዊ ቡድን እና ያኛው ቡድን 5 ተከታታይ ዓመት ላሊጋ ያሸነፈ ቡድን ቢሆንም ነገር ግን ቻምፒየንስ ሊግ ባለማሸነፉ ምክንያት ብዙ አይታወስም እንጂ በስፔን እግር ኳስ ውስጥ የስታይል ተጽዕኖ ከፍተኛ ነው ይባላል። ለዛ ነው ጓርዲዮላ ያንን ቡድን የጠቀሰው። የላማሲያ ውጤት ነው ብቻ ለማለት አይደለም፣ ግን በሁለቱም የስፔን የዓለም ዋንጫ ድሎች ውስጥ ቁጥሩ እንደሚነግረን የተጫዋቾቹ ተጽዕኖም እንደሚያስረዳን የዛ የላማሲያ ተጽዕኖ በጣም ከፍ ያለ ተጽዕኖ ነበረው። ግን ሌሎችም ቡድኖች ጠቅሶ ነበር። ዴፖርቲቮ ላከሮኛን አንስቷል። ዴፖርቲቮን በሊዮን ዶሪዮ የመጀመሪያው ሱፐር ሬፖር የሚባለው ቡድን የተገነባበት እነ ዶናቶ እነ ጀልሚኛ ምናምን የነበሩበት ግን ስፔን ሌሎች ተጫዋቾች የተካተቱበት ቡድን ነበር። ለምሳሌ እንደ ዲየጎ ትሪስታን አይነት ወይም እንደ አልበርት ሉኬ አይነት ተጫዋቾች የነበሩበት ነው። እነዚህ ዓለም ዋንጫ ያሸነፉ አይደሉም፣ ግን በስፔን እግር ኳስ እድገት ውስጥ ከፍ ያለ ድርሻ ነበረው ብሎ ያደንቃል። ከዛ የቪክቶር ፈርናንዴዝን ሪያል ዛራጎዛን ያነሳል እና የነዛ ሁሉ አሰልጣኞች ውጤት ነው እንጂ የባርሰሎና ብቻ አይደለም የሚል አስተያየት ሰጥቷል። በግርድፉ እውነት ሊሆን ይችላል። ምክንያቱም አሁን ይሄኛውንም ቡድን ብታይ ለምሳሌ ብዙ የባስክ ፕሬዘንስ ያለበት ነው። የማሸነፊያውን ጎል ያስቆጠረው ልጅ ቫሌንሲያ ልጅ ነው፣ የቫሌንሲያ አካዳሚ ውስጥ ያደገ ልጅ ነው። ግን ደግሞ ለምሳሌ በጥሎ ማለፍ ጨዋታዎች ላይ ወሳኝ ጎሎች ያስቆጠረላቸው ሚካኤል ሜሪኖ ደግሞ የባስክ ሰው ነው። ላማሲያ ውጤት አይደለም እሱ። ለምሳሌ አሁን ከባስክ የሚመጡ ግብ ጠባቂው ኡናይ ሲሞን የዓለም ዋንጫው ኮከብ ግብ ጠባቂ የተባለ ከ9 ጨዋታዎች በ8ቱ ጎል ሳይቆጠርበት የወጣ በጠቅላላው ሙከራዎች በማዳን ሳይሆን የስፔን ብሔራዊ ቡድን ለሚጫወትበት ስታይል ግን በጣም ትክክለኛው ተጫዋች የመሰለበት የዓለም ዋንጫ ነበር ያሳለፈው። እንግዲህ በእግር ኳስ ህይወቱ በጣም ደካማ የክለብ ሲዝን ካሳለፈ በኋላ ግን የቢልባኦ ግብ ጠባቂ ነው፣ የላማሲያ ውጤት አይደለም። እንዲሁ እያልን ሜዳ ውስጥ ሮድሪ የማድሪድ ከተማ ልጅ ነው። መጀመሪያ አትሌቲኮ ማድሪድ ውስጥ ነው ያደገው። ከዛ በኋላ ቪያሪያል ነው ዴቨሎፕ ያደረገው። የዓለም ዋንጫው ኮከብ ተጫዋች ተብሎ የተመረጠው እና በስፔን ብሔራዊ ቡድን ልክ እንደባለፈው ውድድር ሁሉ በጣም ወሳኙ ተጫዋች የመሰለው እርሱ ነው። ሌሎች ተጫዋቾች አሉበት ቢሆንም የሁሉም ድርሻ የሁሉም ክሬዲት መወሰድ ያለበት ቢሆንም እንዲሁም አንድ ጸሐፊ እኮ ለዛ ነው አንድ ፖርቱጋላዊ ጋዜጠኛ አለ ስፔን ውስጥ የሚኖር እና አሁን ከስፔን እና ፖርቱጋል ጨዋታ በፊት የእሱን አናሊሲስ መስማት እንዴት ደስ ይላል። ቲም ቪክሪ ያቀርቦት ነበር የዩቲዩብ ቻናሉ ላይ እና ፖርቱጋላዊ ነው ግን ስፔን ውስጥ ነው የሚኖር እና የተጫወቱት ስፔን እና ፖርቱጋል ናቸው። ስለዚህ ጥሩ ሚክስ ነው ማለት ነው። ከሱ አይነት ሰው ጥሩ አናሊሲስ ለመስማት እድል ይሰጣል፣ የሁለቱንም ሀገራት ፉትቦል በደንብ ስለሚያውቅ። ግን ምን አለ ረጅም ጊዜ ስፔን ውስጥ ስፔን እኮ የዛሬ 20-25 ዓመት እርስ በርሱ የሚነጋገር ሀገር አልነበረም ማለት የተከፋፈለ ሀገር ስለነበር አንዳሉሲያም፣ ጋሊሲያም፣ ካታሉኛም፣ ባስክም፣ ማድሪድም የተከፋፈሉ ናቸው።
እና እርስ በርስ መነጋገር አልነበረም። አንዳንዶቹ ደግሞ በጣም ጠንካራ ፖለቲካዊ ስሜት የመገንጠል ፖለቲካዊ ስሜት የነበራቸው በመሆናቸው ምክንያት እና የባርሴሎና ብዙ ተጽዕኖ የላማሲያ ብዙ ተጽዕኖ ያለበት ቢሆንም ግን ደግሞ ልክ ፔፕ የ2010 ቡድን በተመለከተ የኤሮኤታ ዴፖርስ የፌርናንዴዝ ዛራጎዛስ የኪንታ ዴል ቡይትሬስ ብሎ እንደተናገረው ሁሉ ይሄኛው ቡድን እንደዚህ አይነት ቅልቅል አለው። ሪያል ማድሪድ ብዙ ተጽዕኖ የለውም ይሆናል ስብስብ ውስጥ የማድሪድ ተጫዋች ስላልተጠራ፣ ነገር ግን በጠቅላላው ግን እንደ ስፔን ግን ከሁሉም የስፔን ኤሌመንቶች የተዋቀረ ቡድን አድርጎ መጥቀስ ይቻል ይሆናል። ግን ምንም ጥያቄ የለውም የላማሲያ በቅርብ ዓመታት የባርሴሎና ስኬት ውስጥም በላሚን ያማልም በኩባርሲም በሌሎችም ተጫዋቾች ተጽዕኖ አሁን ደግሞ በስፔን ብሔራዊ ቡድን ውስጥም የሚታይ ተጽዕኖ አለ። ትልቁ ዜኒት የሚባለው የላማሲያ ስኬት ማሳያ የሚባለው የ2010 የባሎን ዶር ሽልማት በተሰጠበት ጊዜ ነው። ሶስቱም ከ1 እስከ 3 የነበሩ ተጫዋቾች የላማሲያ ውጤቶች ነበሩ። ሜሲም ቻቪም ኢኒየስታም በባሎን ዶር ሽልማት ለ70 ዓመት ታይቶ አያውቅም። ከአንድ አካዳሚ 3 ተጫዋቾች ለግል ሽልማት ሲቀርቡ አጋጣሚ ሆኖ ደግሞ ሽልማቱን የሰጠው የዛው የአካዳሚ ውጤት የሆነው ጓርዲዮላ ፔፕ ጓርዲዮላ ነው የነበረው እና አሁን በቅርብ ጊዜ ደግሞ ባርሴሎና እንደምታውቂው በዚህ በኢኮኖሚክ ዲስአድቫንቴጁ ምክንያት እንደ ልብ ተጫዋቾች ማስፈረም የሚችልበት ሁኔታ ላይ ስላልነበር በርካታ ተጫዋቾችን በቻቪ ዘመን ግን ከዛ በፊትም በሮናልድ ኮመን ዘመን ጋቪ ለምሳሌ በሮናልድ ኮመን ዘመን ወደ ዋናው ቡድን ውስጥ ያደገው። ከዛ በኋላ ቻቪ ቅድም እንዳነሳውት ኩባርሲን እና ላሚን ያማልን ዋናው ቡድን ማጫወት ጀመረ። እንደገና ሃንዚ ፍሊክም እና ቤርናልን እና ኩባርሲን ሌሎችንም ተጫዋቾች ጨመሩ። ባልዴም መጠቀስ ይችላል። ቀደም ባለው ጊዜ ነበር 2 ላሊጋ 2 የስፔን ሱፐር ካፕ 1 ኮፓ ዴል ሬይ ካለፉት 6 የስፔን ዶሜስቲክ ውድድሮች 5ቱን ያሸነፈው ባርሴሎና ነው። ከፍተኛ የላማሲያ ተጽዕኖ ይታይበታል፣ ምንም ጥያቄ የለውም እና እስከ ጃንዋሪ ባለፈው አመት ድረስ እስከዚህኛው አመት ከ2026 ጃንዋሪ ድረስ ሲአይኤስ ፉትቦል ኦብዘርቫቶሪ የሚባል አንድ ተቋም አለ እና በ5 የአውሮፓ ሊጎች እንደ ላማሲያ ብዙ ተጫዋቾችን ያፈራ አካዳሚ የለም የሚል ሪሰርች አውጥቶ ነበር። 40 ተጫዋቾች በ5 የአውሮፓ ሊጎች ውስጥ ተጫውተዋል፣ ከላማሲያ የወጡ ማለት ነው። 25000 ደቂቃ በድምር ተጫውተዋል እና አሁንም የፕሪሲዝን ዝግጅት እየተደረገ ባለበት ጊዜ አሰልጣኝ ሃንዚ ፍሊክ ከዚህ በፊት ያላየናቸውን 15 የአካዳሚ ተጫዋቾች ስብስብ ውስጥ ይዘው ነው ሄዱት። 10 የዋናው ቡድን አባል ለመሆን እድል አላቸው እየተባለ ነው። የፈርናንዴዝ ወንድማማቾች ቶኒ ጊሌ፣ ኢብራሂም ዲያራ፣ ቶሚ ማርኬስ እና ብራሂም ፌሪኛስ የሚባሉ ተጫዋቾች ስብስብ ውስጥ አሉ። ያው ትልቁ ክሬዲት ሁልጊዜ ላማሲያ ነበረ ከክራይፍን በፊት ግን በክራይፍ ያስተሳሰብ ያጫወት የፊዚካል ሳይዝ ለውጥ የተደረገበት እንደ አልበርት ፌሬር እና ጓርዲዮላ አይነት ተጫዋቾች እንዲጫወቱ የሆነበት ነው። የስፔን እግር ኳስ አይደንቲቲ ከክራይፍ ነጥሎ ማየት የሚቻል አይመስለኝም። ሆላንዳዊ ቢሆንም ግን ሆላንዶች የተዉትን መንገድ ነው ስፔን የበለጠ ፐርፌክት አድርጋ የራሷን ኤሌመንቶች ጨምራ የባስክን ፊዚካሊቲ የማድሪድን ኮምፒቲቲቭ ስፒሪት ምናምን ጨምራ 2 የዓለም ዋንጫዎችን በ16 ዓመት ያሸነፈችው ግን ጎላ ብሎ ግን ይታያል ላማሲያ። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ሕይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።